ለተፈጥሮ ሀብት ልማት ስራ ትኩረት በመስጠት የአየር ንብረት ለውጥንና የአፈር መሸርሸርን ለመከላከል እየሰራ መሆኑን የሰሜን ጎንደር ዞን ግብርና መምሪያ ገለጸ። መምሪያው ለዘንድሮው የአረንጓዴ አሻራ መርሃ ግብር ከ43 ሚሊዮን በላይ ችግኞችን ለተከላ አዘጋጅቻለሁ ብሏል። ዘገባው የአድኖ ማርቆስ ነው። ቴዎድሮስ ደስ ያቀርበዋል። አምስተኛው ሀገር አቀፍ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ነገን ዛሬ እንትከል በሚል መሪ መልእክት መጀመሩ የሚታወስ ነው። በሰሜን ጎንደር ዞን ለዘንድሮ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ችግኝ በማፍላትና የመትከያ ቦታ በመለየት ዝግጅት እየተደረገ ነው። በዞኑ በደባርቅ ወረዳ በሚገኘው ራስ አምባ ችግኝ ጣቢያ ካለፈው መስከረም ወር ጀምሮ የተለያዩ የሳር የደንና መሰል ችግኝ ዝርያዎችን በማፍላት ለተከላው ዝግጅት ሲያደርጉ መቆየታቸውን የጣቢያው ተቆጣጣሪ አቶ በሬ አቧይ ተናግረዋል። ከዚህ አካባቢ ዙሪያው ላይ ያው የሚሰራው ስራ ዲከረንስ ግራር አለ፣ ጌሾ አለ፣ አሉነስ አለ፣ አፕልም አለ፣ ቲማቲም አለ፣ ኮሶ አለ። ይህንን አጠቃላይ እንግዲህ ያው ከመስከረም 1 ጀምሮ እስካሁን ድረስ ያው በስራ ላይ እንገኛለን። አጠቃላይ ያለው እንግዲህ ቁጥራቸው በድምሩ ወደ 94220 አለ የሳር ዝርያዎች። የደን ዛፎች ደግሞ በድምሩ ወደ 490690 አለ። በፕላስቲክ አጠቃላይ 270000 የተለያዩ ዝርያዎች ይገኙበታል። የደባርቅ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አድምጠው ባቡ በወረዳው በሚገኙት 13 ሞዴል የችግኝ ጣቢያዎች ከ10 ሚሊዮን 500 ሺህ በላይ ችግኝ መዘጋጀቱን ተናግረዋል። ከ1250 በላይ ሄክታር የተከላ ቦታ ተለይቶ ዝግጅት እየተደረገ ነው ብለዋል። ከዚህ በፊት ሲካሄድ እንደነበረው ዘንድሮም በተሻለ የቅድመ ዝግጅት ስራ ነው የተሰራው። ያሉን ወደ 13 ሞዴል ችግኝ ጣቢያዎች አሉ። እነዚህ ችግኝ ጣቢያዎች ላይ ሰፋፊ ችግኞች ለምተዋል። እዚህ አካባቢ የምታዩት በብዛት የለማበት ሳርና የዲከረንስ ነው። 10 ሚሊዮን 573 ሺህ አካባቢ ነው ችግኝ የፈላ። ምናልባት ይህ የፈላ ችግኝ ደግሞ የት ይተከላል ተብሎ የቅድመ ዝግጅት ስራ የተሰራበት ሁኔታ አለ። 4 ሚሊዮን አካባቢ ችግኝ ጉድጓድ ተቆፍሯል። የሚተከሉትም አሁን የደን አሉ፣ አትክልትና ፍራፍሬ የሚተከሉ ችግኞች አሉን፣ የሳር ቁርጥራጮች አሉ። ማህበረሰቡ ችግኝ ተከላን ባህል አድርጎታን ያሉት የሰሜን ጎንደር ዞን ግብርና መምሪያ ኃላፊ አቶ ጌታቸው አዳነ ለዘንድሮው የአረንጓዴ አሻራ መርሃ ግብር በዞኑ ከ43 ሚሊዮን በላይ ችግኝ ማፍላት መቻሉን አብራርተዋል። የተዘጋጀውን ችግኝ ለመትከል ከ7600 ሄክታር በላይ የተከላ ቦታ ተዘጋጅቷልም ብለዋል። ወደ 57.4 ሚሊዮን የሚሆን ችግኝ እናዘጋጃለን ብለን ነው። ከዚህ ውስጥ 43.3 የእቅዳችን 75% የሚሆነውን አዘጋጅተናል። ወደ 7615 ሄክታር የሚሆን የተከላ ቦታ ለይተናል። 46 ቀበሌዎች አሉ። 68 ቦታ ላይ በ1695 ሄክታር ላይ ማለት ነው የአንድ ቀን የአንድ ጀንበር የአረንጓዴ አሻራ ተከላ እንሰራለን ብለን በመረጃ ደረጃ ኤክስዋይ ኮኦርዲኔት ያላቸው ካርታ የተሰራላቸው ናቸው። እነዚህ ኃላፊው አክለውም ዞኑ ለአየር ንብረት ለውጥና ለአፈር መሸርሸር ተጋላጭ በመሆኑ የተፈጥሮ ሀብት ልማት ስራ ትኩረት የምንሰጠው ተግባር ነው ብለዋል። ችግኝ ከመትከል ባለፈ በየጊዜው የሚተከሉ ችግኞችን ከንክኪ ነጻ በማድረግና በመንከባከብ የጽድቀት መጠናቸውን ለማሻሻል እንሰራለን ብለዋል። ከዚህ በፊት መሰረታዊ ችግር ነበሩ በሁለት ምክንያት። አንደኛ የተከልነውን ባለመንከባከብ፣ ሁለተኛ ከንክኪ ነጻ የማድረግ ችግሮች ነበሩብን። ከሱ ችግር ለመውጣት በዚህ አመት የተሻለ ስራ ሰርተናል። በሁሉም ወረዳዎች ከእቅዳችን አንጻር ዝቅተኛ ነው 28% ነው፣ ግን ጅምሩ የተሻለ ጅምር እንዲኖረው ትሬንድ እንዲኖረን የማድረግ ስራ ሰርተናል። ሁለተኛ ህዝቡን ያሳተፈ ከንክኪ ነጻ የሚሆኑ ቦታዎች እንዲለዩ የተከላ ቦታ ለማድረግ ጥረት ስላደረግነው ከዚህ አንጻር የባለፈው የተሻለ ደረጃ ነው ያለው። ከባለፈው በተሻለ መልክ ደግሞ በዚህ አመት የለየናቸው የተሻለ የጽድቀት መመዘኛ ይኖራቸዋል ብለን እናስባለን። ማህበረሰቡ የሚተከሉ ችግኞችን ፋይዳ በውል ተገንዝቦ በቀጣይ በሚከናወኑ የአረንጓዴ አሻራ ችግኝ ተከላ በንቃት እንዲሳተፉ አቶ ጌታቸው ጥሪ አቅርበዋል።